ሄርሜላም ከሄርሜላ ዙሪያ ማቆም አለብህ አንተ። በቃ ሄርሜላ ከዛሬ በኋላ እኔ በሄድኩበት የሚሄዱ ከሆነ እከሳለሁ እያለች ነው። ይሄ ደግሞ ምን የሚሉት ነው አቶ ዴቭ? እኔ በሄድኩበት ዙሪያ የሚሄዱ ከሆነ እከሳቸዋለሁ ምን ማለት ነው? ጀመር ይኸውላችሁ ኤፍሬም ሄዶ እንደባለፈው አይነት ቤቷ ላይ ሄዶ የመበጥበጥ ሙከራ የመረበሽ ሙከራ የሚያደርግ ከሆነ ትክክል ነው። ግን እንደዚህ ብላህ ልካ ነው እንደዚህ ብላ ሄደህ አስፈራራልኝ። አንተ እስከመች ነው የሄርሜላን እንትን እየወከልክ እየመጣህ እንትን የምትለው ማለት ነው? ኖ የማያስኬድ ነገር እኮ ነው። እንደ እንትን ራሱ ከወንድም ጎን ነበር መቆም የነበረብህ ማለት ነው። ምክንያቱም እኔ ወንድምህ እውነትን ይዟል ብዬ ስለማስብ ማለት ነው። አብርሃም ወደ ሩታ መመለስ አለበት፣ እውነት ነው መመለስ አለበት። ግን በራሱ በአብርሃም ፈቃደኝነት ከጀርባ በሚሰሩ ስራዎች ወይም አብርሃምን አሳምመው በሚያመጡት አይነት አመጣጥ አልደግፈውም። ግን አብርሃም አምኖበትና ወዶ ፈቅዶ አዎ ከልጄና ከሚስቴ ጋር መሆን አለብኝ ብሎ እንዲመለስ እፈልጋለሁኝ እና ለዚህ ደግሞ ኤፍሬም የሚያደርገው ነገር ወሳኝ ነው። ወይም ከሌሎቻችሁ በተሻለ የአብርሃምና የሩታን ትዳር ለማዳን እየሄደበት ያለው ርቀት እኔ ያስደስተኛል ማለት ነው። እንደናንተ የሄርሜላ ተላላኪ ሆኖ አጠገቧ እንዳትደርስ በፖሊስ ምናምን እንደዚህ ብላ አስፈራራልኝ ብላ ነው። አዲሱ ደግሞ እንትናችሁ ይሄ ነው። እከስሃለሁ እከሳቸዋለሁ እያለች ነው። አንተንም ሩታን ስም በማጥፋት ሁላ ማለት ነው። ስለዛ ማን ነበር ስም ሲያጠፋ የነበረው ነው አሁን ትልቁ ጥያቄ። በነገራችን ላይ ማን ነበረ ስም ሲያጠፋ የነበረው? ማን ነው እነ ኤፍሬምን ጠንቋይ ሲያስብል የነበረው? መተት አሰራችሁ እያላችሁ ጭራሽ ሄርሜላ ብቻ ሳትሆን አንተ፣ ቡዜ፣ ዳኒ ተሰብሰባችሁ ስም ስታጠፉ የነበራችሁት እነማ ናችሁ? እውነቱ ባልተለየበት ባልተረጋገጠበት አፍራችኋል እኮ አይደለ? መተት አሰርታችኋል ብላችሁ ከአብርሽ አንገት ላይ ሀብል አውልቃችሁ እነ ሩታና ኤፍሬም እንደ ጠንቋይ ወይም ጠንቋይ ቤት እንደሚሄድ ሰው እንዲታዩ መተት የሚያሰሩ ሰዎች አድርጋችሁ እንዲታዩ አድርጋችኋልና ስም ለማጥፋት ከእናንተ በተሻለ እነ ኤፍሬም እንትን ይላሉ ብዬ ሜቢ እንደኔ አላስብም። የምሬ ነው የምላችሁ። እኔ እያልኩ ያለሁት ምንድን ነው አንድ ነገር ነገር ራሱና መቼም እያየህ ነው። ባለፈው ዕለትም ስለዋት እሷ ጽድቅ ነው እየሰራች ያለችው በመጀመሪያ ደረጃ ማለት ነው። አንዳንዴ እሷ ብቻ ሳትሆን ማለት ነው ሙሉ ጀማ ማለት ነው። እኔ አንዳንዴ ዝም ብዬ ሳያችሁ ሰላም የምትፈልጉ ሁላ ሰዎች አትመስሉኝም። የምሬን ነው የምላችሁ። በሁለቱም ሳይድ ያላችሁ ሰዎች እዚህ ጋር ለአንዳችሁ መወገን አልፈልግም እና ምንም የሆነ በቃ የሆነ አየሩ ሰላም ሲሆን ነገሮች ሲረጋጉ የምትፈልጉ አይነት ሰዎች አይደላችሁም። በመጀመሪያ ደረጃ አሁን መካሰሱ የሆነ መወነጃጀሉ ፖሊስ ማምጣቱ ምናምኑ ለምን አስፈለገ? ለምን አስፈለገ? እውነቱ መውጣት ባለበት መንገድ ይወጣል። አብርሃምም የሚፈልገውን እውነት በሚፈልግበት አይነት መንገድ ለማጥራት ይፈልጋል። ትልቁ ችግር እየሆናችሁ ያላችሁት በነገራችን ላይ እናንተ ናችሁ። በቃ መሄድ በሌለባችሁ መንገድ ትሄዳላችሁ፣ መምጣት በሌለባችሁ መንገድ ትመጣላችሁ። ሄርሜላ ኤፍሬምን ቀጥታ መጣ። ከዚህ በኋላ ሲጀመር አይቻልም። እኔ በሚሄድበት መንገድ አትሂድ ማለት አይቻልም። እኔ በፈለግኩበት መንገድ የሚሄድ መብት አለኝ። ቤቷ እስካልገባሁኝ ድረስ ቤቷ እስካልገባ ይሄ ልጅ እንደባለፈው የማይሆኑ ድርጊቶችን እስካላደረገ ድረስ ምናልባትም አሁንም አፈቅርሻለሁ እያልክ እየረበሽካት ከሆነ ሜቢ ይሄ ነገር ሊያስጠይቅ ይችላል፣ ኤፋ ማለት ነው። ግን እኔ በሚሄድበት መንገድ ለምን ሄድክ ብሎ ማሳሰርም ተጀመረ እንዴ? እኔ ግራ ገባኝ እኮ። ግን መገናዘብ ይባላል ደግሞ ታገናዝባለህ። እኛ ብቻ ነገር ያደረግን ያለ ነው። እንደውም ባለፈው ሁለተኛ ውጡ ካለች በኋላ ቪዲዮ እያየሁ ነበር። ከዛ ውጭ እንደውም አስታወስከኝ ኤፋ ማለት ነው። ከዛ ውጭ በባለፈው ጭራሽ ሩታ ቤት ድረስ መታ የአብርሃምን ልብስ ካልወሰድኩኝ ብላ አጉል ግብግብ አጉል ግርግር ሁላ ስትፈጥር የነበረችው እና ሊያስጠይቃት የሚችልን ስራ እየሰራች ያለችው ራሷ ሄርሜላ ናት በመጀመሪያ ደረጃ ማለት ነው። ሶ አሁን ነገሮች ለምን ረገቡ? አብርሃም እኛ በምንፈልገው ልክ ወይም አብርሃም ሲሻለው ሮጦ ተወርውሮ እኔ ጋር ይመጣል ወይም ከሄርሜላ ጋር ይሆናል የሚል ሀሳብ ስለነበራችሁ እና ያ ሀሳብ ሊሳካላችሁ ስላልቻለ እናንተ በጠበቃችሁት ባሰባችሁት ልክ አብርሃም ሮጦ ወደ እናንተ ስላልመጣ እጅግ በጣም ግራ እንደተጋባችሁ ግልጽ ነው። ግን ይሄ የማያስኬድና ውሃ የማያነሳሳ መሆኑን ልነግራችሁ እፈልጋለሁ። ከሳ እሷ እስቲ ጀግንነቷን
እስቲ የእሷ ጀግንነት እናየዋለን። የእሷ መክሰስ አሁን እኛው ስለ ጀግንነት ስለ ብቃት አንተ ትችላለህ ወይ እሷ ትችላለች ምናምን እንደዚህ አይነት ጉዳዮች ልንባባል አይደለም። እኔ ዋናው ነገር እንደ ታላቅ የሚገደኝ እንደ ታላቅ የሚገዳችሁንና ይሆናል አይደለ የሚያሳስባችሁን ስራ አንተም ሆነ ቡዜ እየሰራችሁ አይደለም። እውነታውን እንነጋገር ሲባል ማለት ነው። ፍጹም ከእናንተ የማይጠበቅ ብዙ ሰዎች እናንተ ላይ ቅሬታ እንዲያነሱ ይሄን ሁሉ የሚያደርገው ደግሞ የምትሄዱበት መንገድ ትክክል ስላልሆነ በቃ አብርሽ የፈለገውን መርጦ የመኖር መብት አለው። ግን እናንተ ከሄርሜላ ጋር እንዲሆን ለማድረግ ሄዳችሁበት ያለው ርቀት፣ ነገሮችን የምትወስዱበት መንገድ እናንተንም ግምት ውስጥ የሚከት ነው። በነገራችን ላይ ማለት ነው እንደ ትልቅ ሰው እንደ በሰለ ሰው አይደለም። እኔ ሞር የተሻለ ብስለት እያየሁበት ያለሁት ራሱ አሁን ከንግግር ጀምሮ ኤፍሬምን ነው። በቃ ጀምሬን ነው የምላችሁ። አሁን ከዚህ ንግግር ራሱ የተሻለ እንትን እያየሁበት ያለሁት እሱ ነው። እውነት መውጣት ካለበት እውነቱ በየትኛውም አይነት መንገድ ይወጣል ብዬ አስባለሁኝ። እንደኔ ሲሪየስ በቃ የሆነ መውጣት ባለበት መንገድ እውነቱ ይወጣል። አብርሃም ላይ ከጀርባ የተደረገ ነገር ካለ ተደብቆ ይቀራል የሚል እሳቤ የለኝም። ግን የእናንተ እንደዚህ መሆን ራሱ ምናልባትም ከጀርባ የሆነ ነገር አለ የሆነ ያለ እንዲመስል ነው እያደረጋችሁ ያላችሁት። እና በመጀመሪያ ደረጃ እንደ በሰለ ሰው እንደ ትልቅ ሰው ዴቭ ይህን ሳይድ መያዛችሁን አቁሙ። በተቻላችሁ መጠን እንደውም አንተና ቡዜ ከዚህ ጉዳይ ውስጥ ብትወጡ እመርጣለሁ። ለምን ብትሉኝ በቀላሉ ልታስተካክሉ የምትችሉትን ነገር ስታወሳስቡ፣ ወደማይሆን አቅጣጫ ስትወስዱ፣ ልጆቹን ወደማይሆን መንገድ ስትመሩ፣ ምክንያቱም ልጆቹ እያደረጉት ያሉት ነገር በሙሉ ትክክል አይደለም ወይም ስህተት ነው። ያንን ስህተት ነው ብሎ እንደማሳየት እናንተ ጭራሽ ጎራ ይዛችሁ አንደኛውን ወገን እየደገፋችሁ አንደኛውን ወገን የሆነ ነገር እያደረጋችሁ የምትሄዱበት መንገድ ጭራሽ ነገሩን እያባባሰ ነው እና እኔ ለዚህ ነገር መፍትሄ ይሆናል ብዬ የማስበው እንዲሁም ጋይስ ቡዜና ዴቭ ከዚህ ጉዳይ ውስጥ ቢወጡ ማለት ነው። በቃ እንደ ፍጥርጥራቸው ጋሽዬም እኮ እንደ ፍጥርጥራቸው ብለው ትተዋል እኮ ከአንድም ሁለት ሶስቴ እነሱ መሀል ገብተው ነገሮችን ለማስተካከል መልክ ለማስያዝ ምናምን ሙከራ አድርገው ነበረ፣ ግን አልሆነላቸውም ወይም በታሰበው ልክ ሊሄድላቸው አልቻለም እና አሁን ዛቸው አስፈላጊ ነው ብዬ አላስብም። ስም በማጥፋት ደረጃ ከእናንተ የባሰ ስም ያጠፋ ሰው ይኖራል ብዬ አላስብም። ከዛ ውጭ እኔ በሚሄድበት መንገድ ከሄድ ካሳሰረሃለሁ ምናምን እስካልነካት ድረስ ከጀርባዋ ራሱ ቢከተል ሊጠይቀው የሚችል የህግ አካል ይኖራል ብዬ አላስብም እና አንዳንዴ ምን አይነት ጉዳዮችን ወደ ህግ ቦታ መውሰድ አለብን የሚለው ራሱ በደንብ እንድትገነዘቡ ብዬ አስባለሁ። ለማንኛውም ጋይስ የተለቀቀውን ቪዲዮ የተመለከታችሁ ይመስለኛል። የሆነ አጥጋቢ ሀሳቦችን አልሰማንበትም። በተለቀቀው ቪዲዮ ዙሪያ ላይ ሀሳቤን ሰጥቻለሁኝ። እናንተስ ምን ትላላችሁ? ኮመንት ሴክሽን ላይ አስፍሩልኝ። ይመቻል።